ሰላም ውድ የዚህ ቻናል ቤተሰቦች ይህንን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁ እንዳትረሱ ያልኩኝ ወደ ዛሬ ትምህርታችን እገባለሁ። የዛሬ ትምህርታችን ሪጂናል ኦርጋናይዜሽን ኦፍ አፍሪካ የአፍሪካ ክልላዊ ተቋማቶች ብለን የምንጠራቸውን እናያለን። የመጀመሪያው አረብ ማግረብ ዩኒየን። አረብ ማግረብ ዩኒየን ኦር ማግረብ ማለት በአረብኛ ዌስት እንደማለት ነው። ሶ the western the northwestern countries ዩኒየን ብለን የምንጠራቸው ናቸው። ሶ አረብ ማግረብ ዩኒየን እነዚህ ሀገሮች እንግዲህ ሞሪታኒያ፣ አልጄሪያ፣ ሞሮኮ፣ ቱኒዚያ ኤንድ ሊቢያ ብለን እንጠራቸዋለን። ሶ እዚህ ኖርዝ ዌስተርን አካባቢ የሚገኙ ሀገሮች አንድ ተቋማዊ ድርጅት ፈጥረዋል። ይሄ ተቋም አረብ ማግረብ ዩኒየን ይባላል። ዋና ታርጌት ወይም ዋና ጎሉ ምንድን ነው? በእነዚህ ሀገሮች ውስጥ ከፍተኛ የሆነ ኢኮኖሚያዊ እና ፖለቲካዊ እንዲሁም ማህበራዊ ለውጥን ማምጣት በሚል የተቋቋመ ድርጅት ነው ማለት ነው። ሶ ዘ ፈርስት ዋን ኢዝ አረብ ማግረብ ዩኒየን ኦፍ አፍሪካ which is located in the northwestern Africa. It contains 5 countries: Mauritania, Algeria, Morocco, Tunisia and Libya. The second one is COMESA, Common Market for East and South Africa. ይሄ ተቋም ደግሞ እነዚህ ምስራቅ አፍሪካንና ደቡብ አፍሪካን ሀገሮች አጠቃለው የያዘ ተቋም ነው ማለት ነው። ሶ ኮመን ማርኬት ፎር ኢስት ኤንድ ሳውዝ አፍሪካ ዋና ታርጌቱ ኢኮኖሚያዊ ሂደቱን በእነዚህ ሀገሮች ውስጥ ያለውን ኢኮኖሚያዊ ሂደት ማፋጠን ታርጌት አድርጎ የተነሳ ነው ማለት ነው። እንዲሁም በእነዚህ ሀገራት መካከል ያለ ኢኮኖሚክ ኢንተራክሽን ማጠናከር ነው ማለት ነው። ሶስተኛው የአፍሪካ ተቋም ኢኮኖሚክ ኮሚኒቲ ኦፍ ዌስት አፍሪካ ስቴት ብለን የምንጠራው ነው፣ ወይም ኤኮዋስ ተብሎ የሚጠራው ነው። የተቋም እንግዲህ ዌስት ላይ የሚገኙ ሀገሮችን በውስጡ የያዘ ነው። እነ ቤኒን፣ ቡርኪና ፋሶ፣ ሴኔጋል፣ ማሊ፣ ኒጀር፣ ናይጄሪያ፣ ቶጎ፣ ጋና፣ ኮትዲቫር፣ ሴራሊዮን፣ ላይቤሪያ፣ ጊኒ ቢሳው፣ ጋምቢያ እነዚህ ሀገሮችን የያዘ ነው። እነ ኬፕ ቬርደን እነዚህ ውስጥ አጠቃሎ የያዘ ድርጅት ማለት ነው። ይሄ ኢኮዋስ ወይንም ኢኮኖሚክ ኮሚኒቲ ኦፍ ዌስት አፍሪካ ስቴትስ የምዕራብ አፍሪካ ኢኮኖሚያዊ ትስስርን የሚያጠናክረው ድርጅት ኢኮዋስ ይባላል። በአራተኝነት የምናየው ኢኮኖሚክ ኮሚሽን ኦፍ ሴንትራል አፍሪካ ስቴትስ ማዕከላዊ አፍሪካ ኢኮኖሚያዊ ትብብር ብለን የምንጠራው ነው ማለት ነው። እነዚህ ሀገሮች የሚይዘው አንደኛው ቻድ፣ ሴንትራል አፍሪካ ሪፐብሊክ፣ ካሜሮን፣ ጋቦን፣ ሪፐብሊክ ኦፍ ኮንጎ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እነዚህ ቦታዎች የያዘ ነው ማለት ነው። እነዚህ ሀገሮች ዲአርሲ፣ አንጎላ፣ ካሜሮን፣ ቻድ፣ ሴንትራል አፍሪካ ሪፐብሊክ፣ ሪፐብሊክ ኦፍ ኮንጎ፣ ጋቦን፣ ኢኳቶሪያል ጊኒ፣ ሳኦ ቶሜ ኤንድ ፕሪንሲፒ የያዘው ክልላዊ ወይም ኢኮኖሚያዊ ተቋም ነው። ኢኮኖሚክ ኮሚሽን ኦፍ ሴንትራል አፍሪካ ስቴት ወይንም ኢሲሲኤስ ብለን እንጠራዋለን ማለት ነው። በቀጣይ የምናየው ኮሚኒቲ ኦፍ ሳሃራ ስቴት ብለን የምንጠራው ነው። እነዚህ የሳሃራ ሀገሮችን አስተባብሮ አንድ የተቋቋመ ኢኮኖሚያዊ ድርጅት አለ። ይሄ ደግሞ ሲኤስኤስኤስ ብለን የምንጠራ ነው። ሲኢኤን ወይንም ሳድ ብለን የምንጠራው ነው። ኮሚኒቲ ኦፍ ሳሃራ ስቴትስ ሞሮኮ፣ ኒጀር፣ ማሊ፣ ሞሪታኒያ፣ ኬፕ ቨርዴ፣ ሴኔጋል፣ ጋምቢያ፣ ጊኒ ቢሳው፣ ጊኒ፣ ሴራሊዮን፣ ላይቤሪያ፣ ቡርኪና ፋሶ፣ ኮትዲቫር፣ ጋና፣ ቶጎ፣ ቱኒዚያ፣ ላይቤሪያ፣ ኢጂፕት፣ ሱዳን፣ ቻድ፣ ኤሪትሪያ፣ ጅቡቲ፣ ሶማሊያ፣ ኬንያ፣ ሴንትራል አፍሪካ ሪፐብሊክ፣ ናይጄሪያ፣ ኮሞሮስ፣ ቤኒን ኤንድ ሳኦ ቶሜ ኤንድ ፕሪንሲፒ የያዘው የሳህል ሪጅን ወይም ሳህል አካባቢ የሚገኙ ሀገሮችን ወይም በረሃው ላይ የሚገኙ ሀገሮች ትብብር ነው ማለት ነው። ሌላኛው የምናየው ደግሞ ደቡብ አፍሪካ ላይ የምናገኘው ድርጅት ሳውዝ አፍሪካ ዴቨሎፕመንት ኮሚኒቲ ወይንም ሳድክ ብለን የምንጠራው ነው። ሳድክ ሜምበር ስቴትስ እነዚህ ሀገሮች አንጎላ፣ ቦትስዋና፣ ዲአርሲ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ሌሴቶ፣ ማዳጋስካር፣ ማላዊ፣ ሞሪታኒያ፣ ሞዛምቢክ፣ ሳውዝ አፍሪካ፣ ስዋዚላንድ፣ ታንዛኒያ፣ ዛምቢያ፣ ዚምባብዌ፣ ሺሴልስ እነዚህ አገሮችን የያዘው ነው ማለት ነው። እንዲሁም ናሚቢያን አጠቃለው የያዘው ነው ማለት ነው። ዲአርሲ፣ ሩዋንዳ፣ ታንዛኒያ፣ ዛምቢያ፣ አንጎላ፣ ናሚቢያ፣ ሳውዝ አፍሪካ፣ ቦትስዋና፣ ዚምባብዌ፣ ሞዛምቢክ፣ ማዳጋስካር እነዚህ ሀገሮችን አጠቃለው የያዘው ሳድቅ ብለን የምንጠራው
የአፍሪካው ተቋም ነው ማለት ነው። ዋና ዓላማው ኢኮኖሚያዊ ኢንቴግሬሽን በእነዚህ ሀገሮች መካከል ያለውን ማጠናከር ይሆናል ማለት ነው። the other one is intergovernmental authority on development ብለን ወይም ኢጋድ ብለን የምንጠራው ድርጅት ነው ማለት ነው። ኢጋድ intergovernmental authority on development እነዚህ ሀገሮች ጅቡቲ፣ ኤርትሪያ፣ ኢትዮጵያ፣ ኬንያ፣ ሶማሊያ፣ ሱዳን፣ ሳውት ሱዳን እና ዩጋንዳን የያዘው ድርጅት ነው ማለት ነው። ሶ ኢትዮጵያን፣ ጅቡቲ፣ ኤርትሪያ፣ ሱዳን፣ ዩጋንዳ፣ ኬንያ እና ሶማሊያ የያዘው ይሄ ድርጅት ኤክሰፕት ሶማሊያን አያካትትም። ነገር ግን እነዚህን አገሮች የያዘ ነው ማለት ነው። በተወሰነ መጠን እነዚህን አገሮች የያዘ ሶማሊያን ያካትታል። ይቅርታ፣ እነዚህ ሀገሮች ሶማሊያንን ጨምሮ የያዘው ድርጅት ነው ማለት ነው። ጅቡቲ፣ ኤርትሪያ፣ ኢትዮጵያ፣ ኬንያ፣ ሶማሊያ፣ ሱዳን፣ ሳውት ሱዳን እና ዩጋንዳን የያዘው የምስራቅ አፍሪካው ተቋም ይሆናል ማለት ነው። ሌላኛው በኢስት አፍሪካ ኮሚኒቲ ብለን የምንጠራው ነው ኢኤሲ። እንግዲህ ሳውት ሱዳን፣ ኬንያ፣ ታንዛኒያ፣ ዩጋንዳ፣ ሩዋንዳ፣ ብሩንዲን የያዘው ተቋም ነው ማለት ነው። ይሄ ኢካ ወይንም ኢስት አፍሪካን ኮሚኒቲ ብለን የምንጠራው ነው ማለት ነው። ሳውዝ ሱዳን ጆይን ያደረገው 2016 ላይ ነው። ኬንያ 2000 ላይ ነው፣ 2000 ዓመተ ምህረት ላይ። ታንዛኒያ 2000 ዓመተ ምህረት ላይ ነው። ዩጋንዳ 2000፣ ሩዋንዳ 2007፣ ብሩንዲ 2007 ነው ማለት ነው። ስለዚህ እነዚህ ሀገራቸው አስተባብረው የተቋቋመው ድርጅት ደግሞ ኢስት አፍሪካ ኮሚኒቲ ብለን የምንጠራው ተቋም ነው ማለት ነው። ስለዚህ እንዳጠቃላይ የአፍሪካን ፕሮስፔክት ወይም የአፍሪካን መልካም አጋጣሚዎች ወይም የአፍሪካን ከፍታ የሚያመጡ እነዚህ ተቋማቶች በአፍሪካ ውስጥ ይገኛሉ ማለት ነው። እነዚህ ዋና ዓላማቸው አፍሪካን ኢንተግሬት አድርጎ በኢኮኖሚያዊ እድገት አፍሪካ ከአውሮፓውያን ወይንም ከኖርዝ አሜሪካ እኩል ማድረግ ነው ማለት ዋና ዓላማቸው። ለዚህም ደግሞ አንድ ሪጂናል ተቋም እንግዲህ ተቋቁሟል በአፍሪካ ውስጥ። እነዚህ አንድ ላይ አሰባስበው የተቋቋመው የአፍሪካ ህብረት ወይንም ኤዩ ብለን እንጠራዋለን፣ ኦርጋናይዜሽን ኦፍ አፍሪካ ዩኒየን። ዋና ዓላማው ቱ አልቤት ኢኮኖሚክ ክራይሲስ፣ አፍሪካ ውስጥ ያለው ኢኮኖሚያዊ ክራይስ ወይንም ውድቀትን ከፍ ማድረግ ወይንም ማጥፋት ነው ማለት ነው። ኤዩ ሚንት ፕሮሞት ፒስ ዩኒቲ ኤንድ ኮኦፕሬሽን። ስለዚህ የኤዩ አፍሪካ ዩኒየን ዋና ዓላማ አንደኛ በአፍሪካ ውስጥ ሰላምና ደህንነት ማረጋገጥ ነው። ሁለተኛ የአፍሪካ ሀገራትን አንድ ማድረግ ነው ወይም ዩኒፋይ ማድረግ ነው። ሶስተኛ ኢኮኖሚያዊ መስተጋብርን ወይም ኮኦፐሬሽን ወይም ህብረትን መፍጠር ነው ማለት ነው። ሶስተኛው የሪዘላሪየስ ኢንተርናሽናል ኢኮኖሚክ ግሩፕ ኦን ኮንቲነንትስ፣ አፍሪካ ውስጥ ያለ ሁሉንም አገሮች በአንድ አስተሳስረው የሚመራው የአፍሪካው ታላቁ ተቋም አፍሪካ ህብረት ወይም ኤዩ። ሪጂናል ኤንድ ሰብ ሪጂናል ኦርጋናይዜሽኖች ቅድም ያያናቸው ናቸው። ጎላቸው ደግሞ ፕሮሞት ኦቨር ኦል ሶሺዮ ኢኮኖሚክ ዴቨሎፕመንት አት ሪጂናል ኤንድ ኮንቲኔንታል ሌቭል ነው። ኢንተርናሽናል ኦርጋናይዜሽን ሃቭ አን ኢምፓክት ኦን አፍሪካ ፊውቸር ዴቨሎፕመንት። ስለዚህ በአፍሪካ የወደፊት እድገት ላይ ከፍተኛ አስተዋጽኦ ይኖረዋል ማለት ነው። which is ስለዚህ የአፍሪካ ህብረት 2023 ላይ አሳካቸዋል ብሎ የያዛቸው ጎሎች አሉ ወይም ዓላማዎች አሉ። በዋናነት በውስጡ አካቶ የያዛቸው ሀገሮች 55 ሀገራቶች ናቸው። ስለዚህ ዓላማው አንደኛው ዓላማ ወይም ጎሉ ክሬሽን ኦፍ ፍሪ ትሬድ ኤሪያስ፣ ነፃ የገበያ ትስስርን በአፍሪካ ውስጥ መዘርጋት ነው። ሁለተኛ ሲንግል ማርኬት ክሬሽን፣ አንድ ቋሚ የሆነ የመገበያያ ስፍራን አፍሪካ ላይ መገንባት ነው። ሲንግል ማርኬት ክሬሽን። ሌላኛው ከስተም ዩኒየን፣ ነፃ የንግድ ቀጠናን ፎርም ማድረግ ነው። ሌላኛው ፎርሜሽን ኦፍ ሴንትራል ባንክ፣ አፍሪካን ኮምባይንድ የሚያደርግ አንድ ገንዘብ ማተምና አንድ ሴንትራል ባንክ ወይም 55ቱም ሀገራቶች የሚገለገሉበትን ባንክ ማቋቋም ነው። እንዲሁም ሚንቲንግ ኮመን ከረንሲ፣ አንድ የጋራ መገበያ ገንዘብን በአፍሪካ ላይ ማሳተም ነው ማለት ነው። which is ኤዩ አፍሪካን ዩኒየን በ2023 አሳካቸዋል ብሎ የያዛቸው ግቦች የሚከተሉት ናቸው ማለት ነው። ክሬሽን ኦፍ ትሬድ ፍሪ ትሬድ ኤሪያ፣ ሲንግል ማርኬት ክሬሽን፣ ከስተም ዩኒየን፣ ሴንትራል ባንክ ኤንድ ሚንቲንግ ኮመን ከረንሲ ይሆናል ማለት ነው።